እንግዲህ የትግል ከተጀመረ የቅርብ ጊዜውን እንኳን ብንወስድ 3 ዓመት እየሆነው ነው። በዚህ ሂደት ውስጥ የትግሉ ባህሪ ትንሽ አስቸጋሪ ሆኖ አንድነቱን ለማምጣት አንድ የአማራዊ ተቋም ለመመስረት ምን ያህል ዋጋ እንደከፈልን ሁላችንም እናውቀዋለን። በተለይ ደግሞ ድርጅት ምስረታ ጋር ተያይዞ የአማራ ፋኖ ህዝባዊ ድርጅት ሲመሰረት የተሟላ ባለመሆኑ ምክንያት ላለፉት 18 ወራት 1 ዓመት ተኩል ገደማ ማለት ነው ከባድ ሂደቶችን ነው ያለፍነው። ሁላችንም የምናውቀው ነው። በእርግጥ ተፈጥሮ የትግል ባህሪ አለ። ሁላችንም የምናውቀው በየጊዜው በመናነሳው ነገር ትግል እንዲሁ ዝም ብሎ በአንድ ጀንበር ተመስርቶ መስመር የሚይዝ አይደለም። ተቋም ግንባታ ራሱን የቻለ ሂደቶች አሉት፣ ምዕራፎች አሉት የምትሻገራቸው። እኛ የተሻገርነው እሱን ምዕራፍ ነው። በተለይ ደግሞ የፋኖ ትግል እንደምታውቀው ህዝባዊ ንቅናቄ፣ ከዛ በኋላ ወደ እምቢተኝነት፣ ከዛ በኋላ ወደ አፈሙዝ ነው የገባው። እነዚህ ሁሉ ሂደቶች ትንሽ ከነበረው የተለምዷዊ አካሄድ ወጣ ያሉ በመሆናቸው ብዙ ዋጋ ከፍለናል። አሁን ሆነን ስናስበው ምጡን እርሺው ልጁን አንሺው የሚባለው ሆኖ ነው እንጂ ብዙ መስዋዕቶችን ከፍለናል። በዚህ ሂደት ውስጥ እንግዲህ በዚህ ዓመት የነበረው አንድነት ብዙዎቻችን በተናጥል መሄዳችን ምን ያህል ዋጋ እንዳስከፈለን በመረዳት በዚህም በዛም ያለው ወገን ቆም ብሎ በማሰብ በተለይ ደግሞ አመራሮች፣ መሬት ላይ ያሉ የትግል መሪዎች ቆም ብለው በመረዳት ይህንን ታሪካዊ የሆነ አንድ ድርጅት እንዲወለድ ለማድረግ ተችሏል። ወንድሞቻችን በተለይ ከአፋድም ከአፋባህም የነበሩ የአንድነት አመቻች ኮሚቴዎች እንዲሁም በታዛቢነት የተመረጡ 7 ሽማግሌዎች ላለፉት 3 ወራት በጣም ብዙ ትዕግስትን፣ ጽናትን የሚጠይቅ ስራዎችን ነው ያለፍነው። በእርግጥ ሂደቱን በተመለከተ በእውነተኛነት የአንድነት ሂደት ሁሉንም ነገር በቅንነት በወንድማማችነትና በመተማመን መንፈስ ነው የተሰራ ብሎ መውሰድ ይቻላል። እንደምታውቀው ድርጅቶችን የምናዋሃደው በዛ ሂደት ውስጥ ደግሞ የቀጠናዎችን ውክልና ጉዳይ ታሳቢ ማድረግ፣ አቅም ያላቸው አመራሮችን ጉዳይ ታሳቢ ማድረግና ሌሎች ጭምር የማመጣጠር ስራ ይሰራ ነበርና በጣም ብዙ ጥበብን የሚጠይቅ ሂደትን ነው ያለፈው። ነገር ግን ይሄ ሁሉ አልፎ ትናንትና ተቋቁስ የነበርን በሚዲያም በአፈሙዝም ማለት ነው ዛሬ በዚህ መንገድ የእውነት ከልብ ይቅርታና ወንድማማችነት በሚያጎላ መንገድ አንድ ተቋም ውስጥ ገብተና የተንጠባጠበ አካልም የለም፣ አመራርም ሰራዊትም አደረጃጀትም ነው ወደ አንድ ተቋም የመጣውና ይሄ ሆኖ ስናየው እንደዋዛ ልናየው እንችላለን። በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው። ነገር ግን የስንት 10 ዓመታት የመስዋዕትነት ጉዞ የመስዋዕትነት ዋጋ ነው አሁን ያገኘ ነው። ስለዚህ አማራ በዚህ መንገድ አንድ ድርጅት አንድ የነጻነት የትጥቅ ድርጅት መሰርተ በዚህ መንገድ መሰለፍ እውነት ለመናገር በጣም ትልቅ ፋይዳ ያለው ነው። ሁላችንም ደስ ሊለን ይገባል ማለት ፈልጋለሁ። ደረታችን ነፍተን እንኳን ለመናገር የማንችልበት ጊዜ ነው የነበረው። ጠላት ሲሳለቅብን እውነተኛ ታጋዩ ደግሞ አንገቱን ደፍቶ የኖረበት በርካታ የዓለም አቀፍ ማህበረሰብ ደግሞ እንዲሁ ሲከታተልን የነበረው ሁሉም የማሸነፊያ መንገዱ ዋናው ቁልፉ አንድነቱ መሆኑን ያውቃል። ጠላትም ያውቃል፣ ወገንም ያውቃል፣ ዓለም አቀፉ ታዛቢም ያውቃል። አማራ እንዲሆነ ቀን የሚያሸንፍበት ጊዜ እንደሆነ፣ አማራ አንድ ድርጅት የመሰረተ ዕለት የድሉ ዋዜማ እንደሆነ ሁሉም ታዛቢ ያውቅ ነበር። በተለይ ደግሞ እንደው ይህንን የፖለቲካ ሂደቱን ስናስተባበር ለነበርን አካላት በጣም ብዙ አንገታችን የሚያስደፋን ጉዳይ ቢኖር አንድ ጠላት ብለህ ዘርህን ሊያጠፋው የመጣውን አገዛዝ አብረህ አለመመከት፣ አንድ አይነት ፖለቲካ መስራት አለመቻል እጅግ በጣም ነበር ልብ ሰብረው መሳይ አሁን ባለንበት ቁመና ይህ አንድነት ማለት ምንድነው ካልከኝ ለኔ ሁሉ ነገሩ ነው። በቃ የአሸናፊነት ቁልፍ በእጅ እንደመያዝ ነው የሚቆጠረው። ከዚህ በኋላ መረኝ ድርጅታችን ህጋዊ በርና መስኮት አለው። ማንም ዘው ብሎ የሚገባበት ማንም ብድግ ብሎ ወጥቶ የሚሄድበት ድርጅት አይደለም። ከዚህ በኋላ ትናንትና የነበርንባቸውን አይታል። ሲፈልግ ማንም ይገባል፣ ሲፈልግ ወጥቶ ይሄዳል። ለምን ምንድነው 2 ጉድጓድ ያላት አይጣት ሞትም ይባላል። ከአንደኛው ወጣ ወደ አንዱ ትሄዳለች። እንደ ጦጣ ከዚህና ከዛ ሲዘል የነበረ ምስለ ፋኖ ምስለ ታጋይ ከዚህ በኋላ የለም። እንዲህ አይነት ጨዋታ የለም። ድርጅታችን ትግላችን ግልጽ የሆነ በርና መስኮት አለው። ግልጽ የሆነ የአሰራር ፖሊሲና ፕሮቶኮል አለው። በዛ መንገድ ነው ሊቀጥል የሚችለው። ይህ አንድነት ማለት ከዚህ በኋላ ፖለቲካዊ ፋይዳው ዲፕሎማሲያዊ ፋይዳው እጅግ በጣም ከፍተኛ እንደሆነ መናገር ለቀባሪ ማርዳት ነው። ነገር ግን እስካሁን ድረስ ለመስራት የቸገረንን ፖለቲካ ለመስራት የቸገረንን ዲፕሎማሲ በወርድና በቁመቱ ልክ የምንሰራበት ጊዜ መጥቷል። ከዚህም በላይ ማህበረሰባችን ተሰቃይቶ ነበር። በፋኖ ስም ያልተሰማራ አውደልዳይ አልነበረም።
ህግና ስርዓት የምናስይዝበት የመጨረሻ ምዕራፍ ላይ ደርሰናል። ተገቢ የሆነ የህዝብ አስተዳደር ስራዎችን፣ የፍትህ አገልግሎቶችን የምናዋቅርበት ጊዜ ደርሰናል። ይሄ ብቻ አይደለም። ፋኖ ብዙ ጊዜ የሚቸግረው የሎጂስቲክ እና ፋይናንስ እንኳን ለመጠየቅ ተሸማቆ ነው ያለው። አንድ ካልሆናችሁ አናግዝም፣ አንድ ካልሆናችሁ ከጎናችን አንቆምም በሚል ለመድኃኒት መግዣ፣ ለልብስ መቀየሪያ፣ ለጥይትም ለሌላም ነገር ተቸግሮ ነው ያለው። ስለዚህ ከዚህ በኋላ የአንድነት የፋይናንስና የሎጂስቲክ በሮችም እንዲከፈቱ ያደርጋል። እኔ ቀጣይ ሰፊ ዝግጅት የሚያስፈልገው ሆኖ በጥቅሉ ግን ይሄ አንድነት ማለት የስነ መንግስት ዝግጅት እንዲኖረን፣ ወደፊት መንግስታዊ ቁመና እንዲኖረን የሚያስችል ትልቅ ከፍታ፣ ትልቅ እመርታ እንደሆነ አድርገን ልንወስደው እንችላለን። እንደው በአጭሩ ማለት የምፈልገው ግን ይሄ አንድነት ማለት የአሸናፊነት ቁልፍ በእጅ እንደመያዝ ይቆጠራል የሚል ሀሳብ ነው ያለው። መቼም ያው ትግል እንደ ስሙ ትግል ነው፣ መራራ ነው። በተለይ ደግሞ እኛ አሁን ያለንበት የነጻነት ትግል ደግሞ እንደምታውቀው በጣም ከባድ ፈተናዎች ነው ያሉት። ከውስጥ ፈተናዎች አሉት፣ ከውጭም ፈተናዎች አሉት። አገዛዙ ምን ያክል አረመኔያዊ ሂደት ውስጥ ሲሄድ እንደነበረ ሁላችንም የምናውቀው ነው። ነገር ግን መጀመሪያ ላይ እንደገለጽኩልህ ይሄ ትግል ብዙዎችን ነው ያሰባሰበው። እንግዲህ ከዚህ ሂደት ውስጥ የሆነ ጊዜም ከዚህ በፊት እንደገለጽኩልህ አንዳንዱ የውት የነጻነት ታጋይ ነው። ነገር ግን በጣም በርካታ ፍላጎትና ተልዕኮ ያላቸው አካላትም በትግላችን ውስጥ ገብተዋል። እንደነሱ በጣም ላለመውረድና ላለመቆሸሽ አንዳንዶቹ ትግሉ ከብዷቸው ነው የሄዱ ብለን ማለት እንችላለን። ነው። ትግሉ መራር ነው። ይርባሃል፣ ይጠማሃል። ፀሐዩ፣ ብርዱ፣ መከራው ከባድ ነው። ነገር ግን ይህንን ተቋቁመ መሄድ ደግሞ የነጻነት ታጋይ የመጀመሪያ ቅድመ ሁኔታ ነው። ይህንን መቋቋም ካልቻልክ አይደለም ሌላውን ነጻ ተወጣ ለራስህ ነጻ አልወጣህም ማለት ነው። ስለዚህ ይህንን መቋቋም አቅቷቸው የሄዱ አካላት አንዳንዶቹ እንዲያው ዘወር ብለው አፍረው ቢቀመጡ የተሻለ ነበር የሚሆነው። ነገር ግን የአንዳንዶቹ ደግሞ ለከት የሌለው ስለሆነ ምናልባትም አገዛዙ ወይም ከመጀመሪያው ተልኮ ሰጧቸው የሄዱ ይኖራሉ፣ ወይንም ደግሞ በሞቅታና ወይታ ትግሉ ባጭር ጊዜ ውስጥ ካለቀ የራሳቸውን ሂሳብ ሰርተው የመጡ አካላት ሊኖሩ ይችላሉ። በዚህም ተባለ በዛ ግን እነዚህ አካላት ለአገዛዙ የሚሰጡት የምስክርነት ቃል የእውነት በጣም ብዙዎቻችን አሳፍሮናል። ትንሽ ፈገግ የሚያስደርግ ነገር አለው። እውነት ለመናገር ይሄ ትግል የፖለቲካ ትግል አይደለም። መሳይ ጀመር ነው የኑሮ ውድነትን ለማሻሻል፣ የጸጥታ ችግሩን ለማስተካከል፣ ወይንም ጠላት እንደሚለው የባህር በር የሚል ማደናገሪያ፣ የልማት ጥያቄ፣ የትምህርት ጥያቄ፣ የስራ እድል ወይንም ደግሞ የፖለቲካ ውክልና ማግኘት ሌላ አይደለም። እንደው የግብር ፍትሃዊነት ጥያቄ፣ የመምረጥ ያለመመረጥ ምናምን ጉዳይም አይደለም። አሁን ይሄ መሳይ ብዙ ብዥታ ያለበት እዚህ ላይ ነው። የኛ የአማራ ጥያቄ አሁን የጠቀስኩልህ አይደሉ። አማራ ጥያቄ ተወባደገበት የመኖር መብት ነው የጠየቀው። በህይወት የመኖር መብት ነው። ከቦታ ቦታ የመንቀሳቀስ መብት ነው የጠየቀው። ርስቱ ላይ ልጅ ማሳደግ አልችል ብሎ ነው ወደ በረሃ የገባው። ፈጣሪውን ማምለክ ማመስገን እንዳይችሉ ነው አማራ ህዝብ። የሚፈልገውን ቋንቋ የመናገር መብት የለውም። እንደምታውቀው ባህሉንና ታሪኩን እንዲጠብቅ፣ እንዲንከባከብ፣ እንዲያዝንና እንዲደሰት እንኳን አልተፈቀደለትም። ስለዚህ ይሄ ደስታውን አደባባይ ላይ እንኳን ወጥቶ መናገር ያልቻለ የአማራ ህዝብ የመጥፋት አደጋ ነው ያንዣበበበት። በአጠቃላይ እንደ ሰው መቆጠርና በህይወት የመኖር መብት ነው የተነፈገው። ስለዚህ ይሄ ደግሞ የህልውና አደጋ ነው። ጫካ የገባ ነው የአማራ ህዝብ እንዳይጠፋ ይህንን ለመከላከል ነው የገባ ነው እንጂ እነሱ እንደሚሉት ጥያቄያችን ተመልቷል፣ አገሪቱ እየለማች ነው የሚሉት ነገር አሳፋሪም ጭምር ነው። እውነት ለመናገር በእርግጥ ለብአዴን ብትነግረው በየትኛውም አእምሮና ጆሮ ሊያዳምጥ አይችልም። ብአዴን ራሱን የቻለ ሌላ ጥልቅ ምርምር የሚያስፈልገው ማንነት ነው። ራሱን የቻለ ብአዴን አይደንቲቲ ወይም ማንነት እየሆነ መጥቷል። እንዲህ አይነት ባህሪ ያለው ብሔር ወይንም ደግሞ ጎሳ ወይንም ደግሞ ሌላ እንትን አለ ብላ አትወስድም። ስለዚህ እኔ አገባባቸውንም ብትወስድ በእርግጥ ብዙዎቹ አሳፋሪ በሆነ መንገድ ነው የሄዱት። ስንት ጀግኖቹ 4 እና 5 የጠላትን ሬጅመንት ደምስሰው የማረኩትን ድሽቃ ለጠላት አሳልፈው የሰጡ ናቸው። ይሄ የፈጸሙት ታሪክ ይቅር የማይለው ክህደት ነው። የጠላትን አቀባበል በተመለከተ አይተዋል። አንዳንዶቹ ሳልቫጅ ሱፍና ከራባት ለጊዜው ምናልባት እንደ ፊልም ሰሪ ጥቁርም ምንም መነጽርም ለብሰው ነው የሚታዩት። እንግዲህ ይሄ አንደኛ አብይ አህመድና የኦህዴድ ብልጽግና አገዛዝ ባህሪው ምንድን ነው የሚለውን ለማያውቅ ሰው ትንሽ ውዥንብር ሊገባ ይችል ይሆናል። ከዛ ውጭ ግን ህዝባችን፣ ሰራዊታችን፣ ደጋፊያችን እውነታውን ያውቀዋል።
እነዚህ ሰዎች ምንድነው እያሉ ያሉ ብለን ስንወስድ የወጣንለት ጥያቄ ተመልሷል ወይ ብሎ ለሚጠይቃቸው መልስ እንደሌላቸው ቢታወቅም ለህዝባችንና ለታዛቢው ግን ይህን ጥያቄ መጠየቅ እፈልጋለሁ። እውነት ነው አገዛዙ ካድሬና ቤተሰብ መናፈሻ የተሰራውን የኮሪደር ልማት ማየት ይቻላል። ነገር ግን ትናንትና ቻይናን እንዳየው ነው የምቆጥረው ብሎ ሲናገር የነበረ ትናንት ታጋይ ነህ ብሎ ሲናገር የነበረው አካል ልክ ያንን የገበታ ልማት ወይም ደግሞ የኮሪደር ልማትና የገበታ ለሀገር እንደጎበኘ ሁሉ እኔ የምጠይቀው ምን መሰለም አማራን እንዲያየው እፈልጋለሁ። የኢትዮጵያን ህዝብ እንዲያየው እፈልጋለሁ። አሁን አማራ የት ነው የወደቀው? እስኪ ወለጋ ሂድ፣ አሩሲ ሂድ፣ እስኪ አማራን ይየው። እስኪ ቄሊንጦ ይውረድ፣ ቃሊቲ ዝዋይ ይሂድና የአማራ ጀግኖች ያሉበትን ሁኔታ ይመልከት። ሂዶ ይመልከት እስኪ ጀግኖች ያሉበትን ሁኔታ። አማራን ለመታዘብና ለማየት ሽመልስ አፈናቅሎ በድንኳን የሚማቀቀውን 600,000 700,000 መከራው እየበላ ያለውን አማራ እስኪ ሂደየው። ደብረ ብርሃን ተፈናቃይ ካምፕ ሂድ፣ ኮምቦልቻ ሂድ፣ ፍኖተ ሰላም ሂዱ። አማራ ያለ በዚህ ሁኔታ ነው ያለው። አማራ እውነታውን ለማየት ከፈለገ በገበሬው ቤት ከነበሩና ህሊና ካላቸው የአማራ ገበሬ በምን አይነት ሁኔታ ነው ያለው? ምን ያክል ሲያማራ ታዳጅ ነው መኖር አልችል ብሎ በስደት የበረሃና የባህር አሳ ቀለቡ ነው የቀረውስ ምን ያክሉ ነው? እንደው ከገበያና ከስራ ተፈናቅሎ እብድ መስሎ ብቻውን እያወራ የሚሄደውን አማራ መመልከት ቢችሉ ወደ ህሊናቸው ቢመለሱ እሱን ነበር ማየት የሚችሉት። ከጋዛም ህዝብ ከዳርፉርም ከማይናማርም ህዝብ በላይ መከራውን እየበላ ያለ ህዝብ ነው ያለ። ወደኋላ ተመልሰን ከ100 ዓመት በፊት የነበረውን የቅኝ ግዛት ነው የሚያስታውስህ። እኔ ባጭሩ እነዚህ ከዳተኞች ትናንትም የትግሉ ጡረተኞች የነበሩ አሁናዊ ቁመናቸውን ምስክርነት ስጥ ብትለኝ እናስብ የምንችለው ልክ አንድ ስራዊ ላይ ሆኖ ለአድወልፍ ሂትለር እንደማገልገል ወይም ደግሞ እንደመገረር ነው የሚቆጠረው። ሌላ ምንም ልል አልችልም። እንግዲህ ትግል የከበደውም ይሁን ከዳተኛ ብዙ ምክንያት ሊደረድር ሊያቀርብ ይችላል። አንዳንዶቹ በዳውንት ድርድር ነው የገባ ነው ሲሉ ሰማለሁ። እዚህ ከአፍሪካ ህብረት ከምናምን ጋር እያሉም ይቀባጥሩ አሉ። ሌሎቹ ከህወሓት ጋር አልሰራም ብዬ ነው የወጣው ይላሉ። አንዳንዶቹ ደግሞ አይ የአማራ ጥያቄ ተመልሷል ይላሉ። ሌሎች ደግሞ በጣም የወረዱት ደግሞ ፋኖ ዘራፊ ነው ይላሉ። እውነታው ምንድነው ካልከኝ አንደኛ የተጠለፈ ትግል የለም። የተጠለፉ እነዚህ ራሳቸው ናቸው። ኦህዴድ ብልጽግና ነው የጠለፋቸው፣ ራሳቸው ናቸው የተጠለፉ እንጂ የተጠለፈ ትግል እንደሌለ እርግጠኛ ሆኜ ነው የምነግርህ። ከዛ ውጭ ግን እነዚህ የትግሉ ጡረተኛ የነበሩና አንዳንዶቹ ሲዘርፉ የነበሩ በክዳት የሄዱት በግልጽ የምነግርህ ለትግሉ ትልቅ እፎይታ ነው የሆነው። ጡረተኞች ነው የነበሩ። አንዳንዶቹ ለትግሉ የኖሩ ሳይሆን በትግሉ የኖሩ ስለነበረ ለትግሉ ትልቅ ነጻነት ነው የሆነው። እውነት ለመናገር ይህንን መሬት ላይ ካለው ሰራዊት በተለይ አሁን እጅ ሰጠን የሚሉት በየቦታው እነከሌ ምንድን ነበረ ሂደታቸው፣ በትግሉ ላይ የነበራቸው ሚና ምንድን ነበር፣ ፋይዳ ነበራቸው ወይ ብለህ ብትጠይቅ እንኳን ደስ ያለን ሊሉ ይችላሉ። በአንዳንዶቹ ዙሪያ ላይ ማለት ምናልባት በመካከል በውዥብር ወይም ደግሞ ተሸውደው የገቡ በቁጥር የሚቆጠሩ ግለሰቦች ሊኖሩ ይችላሉ። ብዙዎች ትግሉ ተሸክሟቸው የኖሩ ሰዎች ናቸው እንጂ የተጠለፈ ትግልም የለም። ምናልባት ድርድር የተባለውን እኔ እንደ ኮሚቴ ነኝ በበላይነት ምመር እነሱ ድርድር እያሉ የሚያወሩት ውርደታቸው ለራሳቸው ነው እንጂ ያን የነበረውን እንትን በወቅቱ የነበሩ አካላትን መጠየቅ ይቻላል። እነዛ አካላት ትግሉን ለመገምገም የመጡ አካላት ናቸው እንጂ ስለ ድርድር የመጡ አካላትም አይደሉም። ከሆነም ደግሞ በድርጅት ደረጃ ነው የተያዘው። የዛ ኮሚቴ ሰብሳቢም የነበርኩኝ እኔ ነኝ። ነገር ግን ከዛ ፕሮግራም ላይ እንኳን ያልነበሩ ሰዎች በዳውንት ተደራድረን የመጣን የሚሉ አስቂኝ ሰዎችን ለመታዘብ ችያለሁ። ስለዚህ የተጠለፈ ትግልም የለም። የተጠለፉ ራሳቸው ናቸው። ትግሉ አሁን ባለበት ቁመና የሚመራው የአማራ ልጅ ነው። የአማራ ፋኖ ብሔራዊ ንቅናቄ ራሱን የቻለ አደረጃጀት አለው። የፖሊት ቢሮ አለው። የስራ አስፈጻሚ ቢሮ አለው። የማዕከላዊ ኮሚቴ አለው። ጠቅላላ ጉባኤ አለው። እነዚህ በጋራ የሚመሩትን ትግል ሌላ አካል እንደጠለፈው አድርጎ ማመላከት ራስን ዝቅ ማድረግና መዋረድ ነው እንጂ ምንም አይነት በዚህ ዙሪያ ላይ የለም። ኦፍኮርስ አንዳንድ ሰዎች በዚህ ላይ ብዥታ አለባቸው። ወደፊት የእነሱን ሀሳብ የምናጠራው በንግግር ሳይሆን በተግባር ነው ሊሆን የሚችለው። አሁን ትናንትና ከትናንት ወዲያ የሄዱ ያየናቸው አሉ፣ የከዱ አሉ፣ ነገም የሚከዱ ይኖራሉ፣ የቀሩ ይኖራሉ የተወሰኑ። ለምን ካልከኝ የነጻነት ታጋይ ካልሆኑ አይቀጥሉም። ከዚህ በኋላ ተጠያቂነት አለ፣ ህግና አሰራር አለ፣ መርህ አለ፣ ፕሮቶኮል አለ። በዚህ ለመቀጠል የሚቸገሩ ተልኮ ይዘው የመጡ የምንድነው የንግድ ተልኮም በለው የጠላት ተልኮም በለው ወይንም ደግሞ ሌላ ይዘው የመጡ አካላት ከዚህ በኋላ እየሾለኩ ይጠፋሉ፣ ተመሳሳይ መግለጫዎችን ይሰጣሉ ማለት ነው። ስለዚህ ሲስተሙ ነው በራሱ የሚጠፋቸው ሲስተሙ ማለት ነው። ይሄ ትግል ከዚህ በኋላ በግልጽ ተጠያቂነትን እያሰፈነ መብትንም እያጎናጸፈ ነው የሚሄደው። በዚህ መሰረት በየቦታው የሚራገፉ አካላት ይኖራሉ። ከዚህ በፊት በተደጋጋሚ እንደገለጽ ነው በዚህ በፋኖ ትግል ውስጥ ምናልባትም ቁጥሩን ለመገመት በሚያስቸግር ደረጃ
ከአገዛዙ ሰራዊት 2 እና 3 እጥፍ ነው ያለው። እንግዲህ በዚህ ሂደት ውስጥ የሚራገፉ የተወሰኑ አካላት ይኖራሉ። ለምን ካልከኝ የነጻነት ታጋይ ያልሆኑትን ነው። ለምን ካልከኝ አንድነቱን የሚጸየፉትን ነው። ተልዕኮ ያላቸው ናቸው። እነዚህ አካላት ነገም ሊሄዱ እንደሚችሉ ይሄ ማለት ምንድነው ካልከኝ ለትግሉ ትልቅ እፎይታ ነው። ለህዝባችንም ትከሻው ጎብጦ የነበረ በእንደነዚህ አይነት አካላት ነው። በየቦታው ሰው እየታገተ የምታየው፣ ሹፌሮች መከራቸውን የሚበሉት፣ ንጹሐን በየቦታው ገንዘብ እየተጠየቁ ያሉትም ጭምር እነዚህ አካላት ሲራገፉ ያኔ የእውነት ነው የምነግርህ ትግሉ እንደ መስከረሙ ኩልል ብሎ በሀቀኛ ታጋዮች እጅ እየገባ ይመጣል ማለት ነው። በዚህ ልክ እኮ ነው አንዳንዶቹ ሰላማዊ ትግል ይሻለናል፣ አንዳንዶቹ እንትና መሪ ካልሆነ ይሉሃል፣ አንዳንዶቹ ደግሞ የሆነ ቀጠና ተወካይ ነው የነበርኩ ይልሃል። ከዚህ በኋላ በግልጽ ምነግርህ የጌታ አስራደ ደጋፊ የለም። የዘመነ ካሴ፣ የመከታው፣ ይልዴ፣ የምሬ ወይንም ደግሞ የሆነ ያስረስ ደጋፊ የለም። ከዚህ በኋላ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ደጋፊ ነው ሊኖር የሚገባ። እውነት ነው ግለሰቦችን ልናደንቅ ልንደግፍ እንችላለን። ነገር ግን እያንዳንዳችን የድርጅቱ አመራሮች ከድርጅቱ በታች ነን፣ እጅግ በጣም በታች ነው ያለን። ከዛ በታች ነው ያለ ነው። ከአማራ ሕዝብ በታች ከፋኖ በታች ነው ያለው። ስለዚህ ወደዚህ መስመር የሚመጣ ብቻ ነው የሚቀጥለው። ሚዲያው ላይም እያየኸው ነው። በጣም በሚገርም ሁኔታ ምን ያህል ተንደርድረው እየወረዱ እንደሆነ ብአዴን እና ኦህዴድ ብልጽግና በዚህ ልክ ያሰማራቸው አካላት ወይንም ደግሞ ትግሉ ያልገባቸው አካላት በግልጽ እንዴት እንደቆሙ አይተናል። እና በዚህ ልክ ነው ትግሉ እየጠራ ያለ።